ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ከቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን አስታውቀዋል። ባለፉት 5 ዓመታት በህዝብ ተወካዮች ምክር ቤት በጠንካራ ተቃዋሚነታቸውና በደፋር ተናጋሪነታቸው የሚታወቁት ዶክተር ደሳለኝ ጫኔ ከማንኛውም ቀጥተኛ ፖለቲካ እንቅስቃሴ ራሳቸውን ማግለላቸውን በይፋ ያስታወቁ ሲሆን በትላንትናው ዕለት የፓርላማ ቆይታቸውን ያጠናቀቁት እኒሁ ዶክተር ደሳለኝ ጫኔ ከማንኛውም ፓርቲ አባልነትም ሆነ ደጋፊነት መውጣታቸውን አስታውቀዋል። እንዲሁም በትላንትና የምክር ቤት ጉባኤ ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አብረን እንስራ በማለት ላቀረቡልን ጥሪና ላሳዩን አክብሮት ከልብ የመነጨ ምስጋናዬን አቀርባለሁም ብለዋል። ከጉባኤው መጠናቀቅ በኋላ ጥያቄ ያቀረብን የተቃዋሚ የምክር ቤት አባላት ከክቡር ጠቅላይ ሚኒስትሩ ጋር በነበረን የችግኝ ተከላ መርሃ ግብር ላይ በ7ኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ እጩ ላለማቅረብ ወስነው እንደነበር ገልጸውልኛል ያሉት ዶክተር ደሳለኝ ጫኔ በምክር ቤቱ ሳነሳቸው የነበሩ ሀሳቦች ጠቃሚ እንደነበሩ በትኩረት እንደሚወስዷቸውና በምክር ቤቱ በቀጥል ፍላጎታቸውም እንደነበረ የገለጹልኝን ሀሳብም በበጎ ጎኑና በቅንነት ተመልክቼዋለሁ ሲሉ ገልጸዋል። ዶክተር ደሳለኝ ላለፉት 10 ዓመታት የህዝብን አደራ ለመወጣት ካደረጉት ከፍተኛ ጥረትና ድካም በኋላ አሁን ላይ ትኩረታቸውን በሙያቸው ሀገራቸውን ማገልገል ጎን ለጎን ወደ ግሉ ዘርፍ በመግባት በፈጠራ ስራዎች ላይ መሰማራትና ለቤተሰባቸው ጊዜ መስጠት ላይ እንደሚያደርጉ አስታውቀዋል። ቀጥተኛ ፖለቲካውን ቢሰናበቱም የአማራን ህዝብ ደህንነትና ከሌሎች ወንድም ህዝቦች ጋር ያለውን አብሮነት በሚያጠናክሩ ማህበራዊና ሀገራዊ ጉዳዮች ላይ በሙያቸው ማገዛቸውን እንደሚቀጥሉ አረጋግጠው አዲሱ የ2019 ዓ.ም ለኢትዮጵያ የእውነተኛ ሰላምና የተስፋ ዘመን እንዲሆን ተመኝተዋል። ዶክተር ደሳለኝ ጫኔ ወደ ፖለቲካው ከመግባታቸው በፊት በነበራቸው ዩኒቨርሲቲ መምህርነት ህይወታቸውም እንዲሁም የጣና ሐይቅን ከእምቦጭ አረም ለመታደግ በአክቲቪዝም ሆነ የሀገርን በቀል ሲቪክ ማህበራትን በግንባር ቀደምትነት በመምራት ሰፊ የማህበረሰብ አገልግሎት በማበርከት ይታወቃሉ።